اللهم لبيك لبيك اللهم لبيك لبيك لا شريك لك لبيك ጌታችን አቤት ብለን መተናል ጌታችን አቤት ብለን መተናል። የአራህማንን እንግዳ ከኢትዮጵያ ጫፍ አካባቢ አስነስታ ከታላቁ የኢትዮጵያ አየር መንገድ ድረስ አጓጉዛ ከዚያም ወደ ተቀደሰችው መዲና ከተማ አምጥታ ይህቺ ሸበጥ አላህ ሲጠራህ እንዲህ ነው። ዘንድሮ ሐጅ ያመለጠን አይደለ? ለማንኛውም ለሚቀጥለው አላህ ይወፍቀን። ዘንድሮ ያመለጠን ሰዎች ግን ማካካሻ አንድ ነገር አለ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች ኢድ ሙባረክ። እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። የኢድ ዋዜማ ላይ እንገኛለን። ድባቡ እጅግ በጣም ይለያል፣ እጅግ በጣም ደስ ይላል። እናንተ ጋር እንዴት እያሳለፋችሁት ነው? ሐሳብ አስተያየታችሁን ኮሜንት ላይ ብትጽፉ ደስ ይለኛል። ኢድ ሙባረክ መባባላችሁንም አትርሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አንድ ኢትዮጵያዊ አባት ሐጅ ላይ እጅግ በጣም አነጋጋሪ የሆነ ድርጊት ፈጽመዋል። ምንድነው የምትሉ ከሆነ የምታዩን የሚሆነው እንዲሁም አነጋጋሪዋ ጆኒ ራጋ ሁሱና እፎይ ውይይት ሊያደርጉ ሲሉ መሃል ላይ ገብታ ቅስስር ስትሰራ የነበረችው ማለት ይቻላል ኢምራን መግባት የለበትም ስትል የነበረችው ሂጃብ ለብሳ ፏ ብላ መጣለች። ጆኒ ራጋ ሙስሊም ነች የሚል ነገር ተነስቷል። እስከ መጨረሻው ድረስ የምትከታተሉ ከሆነ መታየውን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر ማሻአላህ አላህ ያሳድግ። ህፃናቶች ላይ ቁርአንን እንደመስማት እጅግ በጣም የሚያስደስት የሚማርክ ነገር የለምና ይሄ ገና አንድ ፍሬ ልጅ ቁርአን በሚያምር አቀራር እየቀራ ነበርና ልጆቻችን በተርቢያ ማሳደግ አለብን። ልጆቻችን የቁርአን ጓደኛ አድርገን ማሳደግ አለብን። ተርፉ ለራስ ነው፣ ጥቅሙ ለራሳችን ነውና ልጆቻችን በቻለው መጠን እስላማዊ አደብ በቁርአን አንጸን ማሳደግ አለብን ብዬ አስባለሁ። ሰሉ ዐለ ነቢ። ወይ ዘንድሮ ሐጅ ያመለጠን አይደለ? ሚና ላይ ማደር፣ ሙዝደሊፋ ላይ ማደር፣ ጀመራት ጠጠር መወርወር፣ አረፋ ላይ መቆም። ሱብሃንአላህ። ለማንኛውም ለሚቀጥለው አላህ ይወፍቀን። ዘንድሮ ያመለጠን ሰዎች ግን ማካካሻ አንድ ነገር አለ። እሱንም ኢማም ኢብኑ ረጀብ አልሐንበሊ የተናገሩትን በደንብ በጥሞና ስሙልኝ አንዴ። ምን ይላሉ? መንፋተሁ ፊ هذه العام قيام بعرفه فليقم لله بحق الذي عرفه። በዚህ አመት ላይ አረፋ ላይ መቆምን አላህ ያስመለጠው ሰው ወይም ደግሞ ያመለጠው የሆነ ሰው አላህ ባዘዘው ነገር ላይ ይቁም። ይሃ ያሳወቀው የሆነ ይህንን አታድርግ ይህንን አድርግ ብሎ አላህ ባሳወቀው መልኩ በአላህ ህግ ላይ ይቁም ይላሉ። ወመን عجز عن المبيت بمزدلفة فليبت عزمه على طاعة الله وقد قربه وأزلفه። ሙዝደሊፋ ላይ ማደር ያልቻለ የሆነ ሰው አቅም የሌለው የሆነ ሰው አላህ Subhanahu Wa Ta'ala ጋር በመቃረብና ወደሱ በመጠጋት ዒባዳ በማድረግ ወደ አላህ Subhanahu Wa Ta'ala ይጠጋ ይላሉ። ወመን ለም يمكنه القيام بأرجاء الخيف فليقم لله بحق الرجاء والخوف ይላሉ። እንደዚሁም ደግሞ ቂያም አረፋ ላይ ቦታው ላይ ዋናው ላይ ሆኖ አላህን ለመለመን ያልታደለ ከሆነ የአላህን ህግንና ኸውፉን ረጃውን ተስፋና ፍርሃትን ውስጡ ላይ በማንገስ እሱ ላይ ይቁም፣ በፍርሃትና በተስፋ ይቁም። እንደዚሁም ወመን ለም يقدر على نحر هذه بمنى فليذبح هواه هنا وقد بلغ المنى። ሚና ላይ ሆኖ ሃዲ ማድረግ ያልቻለ ሰው እርድ ማከናወን ያልቻለ የሆነ ሰው ስሜቱንና ፍላጎቱን እኩይ ተግባሩን ይረድና ከአላህ ጋር ያለውን ቀረቤታ ያደርስ ይላሉ። ወመን ለም يصل الى المبيت لانه منه بعيد فليقصد
ረበል በይቲ ፈኢነሁ አቅረቡ ኢለይህ ሚን ሐብሊል ወሪድ። እንደዚሁም የአላህ ቤትን ርቆት መሄድ ያልቻለ የሆነ ሰው ወደ አላህ ሱብሓነሁ ወተዓላ ልቡን ወደሱ ያስጠጋ ወደሱ ልቡን እንዲጠጋ ያድርግ። ይሄ አላህ እኮ ከደም ስሩ የቀረበ ነውና፣ ስለዚህ በዚህ መልኩ አላህን ኢማጂን እያደረግን አላህን እያሰብን በዚህ መልኩ ይህንን ጊዜ ማሳለፍ መቻል ይኖርብናል። አላህ ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ሱብሓነሁ ወተዓላ እንግዲህ ቀጣይ ዓመት ሐጅን ይወፍቀን። እንግዲህ አላህ ሱብሓነሁ ወተዓላ ሲመርጠን ነው በእርግጥ ሐጅን የምንሄደው፣ ገንዘብ ስላለ ስለሌለ አይደለም። በእርግጥ ገንዘብ ካለን ወይንም አቅሙ ካለን ሐጅ የማድረግ ግዴታ አለብን። ነገር ግን አንዳንዶቹ አቅሙ ኖሯቸው እንኳን ሐጅ የማያደርጉ ሰዎች አሉና አላህ ሱብሓነሁ ወተዓላ አቅሙን ሰጥቶን ሐጅ የምናደርግ ያድርገን። ቀጣይ እንግዲህ ዘንድሮ ላመለጠን ኡስታዝና በእንደዚህ አይነት መንገድ በልባችን እንዴት ሐጅ ማድረግ እንደምንችል ኡስታዝ እየነገረን ነበርና ኡስታዝ ባለው መንገድ ኢንሻአላህ ዘንድሮ ሐጅ እናደርጋለን። ቀጣይ ግን እዛው ኢንሻአላህ ሄደን ሐጅ የምናደርግ አላህ ሱብሓነሁ ወተዓላ ያድርገን። አክሱምና ዒድ እኔም እናንተም ለዒድ ጓጉተናል። ስታዲየም ወይስ መስጂድ ልስገድ ብለን እያሰብን ነው። ነጩን ጀለቢያችንን ለብሰን የሚያምሩን አባያሽን ለብሰሽ ዒድን ከቤተሰቦቻችን ጋር ፏለ ማለት አቀደናል። ነገር ግን አክሱሞችስ አስቡት እስቲ ዒድን ቤታችሁ ማሳለፍ፣ ውጪ እንኳን ሳትወጡ ሳትሰግዱ በጀምዓ ተክቢራ ሳትሉ ዒድን ማሳለፍ። እኔ ወረበል ከዓባ በጣም ከልቤ ነው እያዘንኩ ያለው። ዒድን ሳስበው የነሱ ነገር በጣም ነው እየጨነቀኛል። ከልባችን ዱዓ ልናደርግላቸው ይገባል። አላህዋ አክሱሞችን ነጃ በላቸው። አላህ አክሱሞችን ነጻ አውጣቸው። አሚን 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 ያ ረበል ዓለሚን። ወላሂ ለማሰብ ይከብዳል አይደለ? በገዛ ሀገራቸው የኢድ ሰላትን እንኳን ወጥተው መስገድ አይችሉም። አስቡት። ኢድ ደግሞ ያለ ኢድ ሰላት ምንም ነው ኢድ የማይመስሉና እጅግ በጣም ያሳዝናል። ወላሂ ላዚም እነሱን ሳስብ ትንሽ ተረብሻለሁ እውነት ለመናገርና አላህ ሱብሓነሁ ወተዓላ እንግዲህ ነሱን ቅርብ ያደርገው። ሁላችንም በዱዓችን አንርሳቸው። ሁላችንም ከልባችን እነሱን እያሰብን ዱዓ ልናደርግላቸው ይገባል ብዬ አስባለሁ። ያለን አቅም እሱ ነው፣ ሌላ ምንም አቅም የለንም። ለነሱ ድምጽ በሆነና ከዛ ባሻገር ለነሱ ዱዓ ማድረግ ነው አሁን ላይ ያለን አቅምና አትሊስት እሱን ግን ማድረግ መዘንጋት የለብንም ብዬ አስባለሁ። በዚህ አጋጣሚ ለአክሱም ሙስሊሞች በሙሉ ዒድ ሙባረክ፣ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት እፈልጋለሁ። የአራህማንን እንግዳ ከኢትዮጵያ ጫፍ አካባቢ አስነስታ ከታላቁ የኢትዮጵያ አየር መንገድ ድረስ አጓጉዛ ከዚያም ወደ ተቀደሰችው መዲና ከተማ አምጥታ ለተከታታይ 3 ቀን በተቀደሰው የነቢይ መስጂድ 5ቱንም ወቅት ሰላት አመላልሳለች። ይህቺ ሸበጥ አቡ መርየም እንደጻፈው እንደወረደ ይህንን ታሪክ ልንገራችሁ። ከዚያም የበቂህ መካነ መቃብርን፣ ተአምረኛውን የእሁድ ተራራን፣ በታሪክ የመጀመሪያ የሆነውን ቁባ መስጂድን አስጎብኝታለች። የመዲናን ቆይታን ካስጨረሰች በኋላ በዙልሁለይፋ የኢሕራም ክልል ላይ የኡምራና የሐጅ ስራን ለበይክ አስብላ ወደ ተከበረው የአላህ ቤት አምጥታ ካዕባን 7 ጊዜ አዙራም 7 ጊዜ ሶፋና መርዋን አስሩጣም የጁምዓ ሰላትን በተከበረው መስጂድ ለመስገድ ከሆቴል 5.7 ኪሎ ሜትር በእግር አስጉዛ የመስጂዱ ሁለተኛ ፎቅ ኮሊደር ላይ እንዳጠፋ ፊት ለፊት ቁጭ ተደርጋለች። ነገ ደግሞ ለሚከናወነው የሐጅ ተግባር ወደ ሚና፣ አረፋ ተራራና ሙዝደሊፋ ላይ ለሚደረገው ኢባዳዎች ሁሉ ምቹ እንድትሆን እድሳት እየተደረገላት ነው። አላህ ሲጠራህ እንዲህ ነው። ምንኛ የታደለች ሸበጥ ናት። እጅግ በጣም ነው የሚገርመው። ላዚም እንግዲህ ሐጅ አድርገዋል እኚህ አባትና በዚች ሸበጥ ነው ሐጅ ያደረጉት። እውነትም አላህ ሲጠራህ እንዲህ ነው። እሳቸው ለዱንያ ምንም አይነት ጭንቀት ምንም አይነት ጣጣ አላሳዩም። እንደዚህ አይነት ሰው በዚህን ጊዜ ይገኛል ብሎ ማሰብ እጅግ በጣም ይከብዳል። ለዱንያ ምንም አይነት ጭንቀት የለባቸውም። እንደተመለከታችሁት በዚህ ሸበጥ ነበረ ሲንቀሳቀሱ የነበረው። አልፎ ተርፎም ሸበጡ ምቿን ነበረም እየተቀዳደደ ነበር። እሱን እየሰፉ እየጠገኑ በዚህች ጫማ ነው ሐጅ ያደረጉትና እሳቸው ጫማው ወይንም ደግሞ ይሄ ዱንያዊ ብርቅርቅ ነገር አይደለም እሳቸው የታያቸው፣ መንፈሳዊ ነገሩን ዋናው ሐጅ ማድረጋቸው ነው የታያቸውና እጅግ በጣም መነጋገሪያ የሆነ ቪዲዮ ነው። በነገራችን ላይ ይሄ ምስል በርካቶች እየተቀባበሉት ይገኛሉና እኚህ ኢትዮጵያውያን አባት እጅግ በጣም ታሪክ ሰርተዋል በሐጅ ላይና አላህ Subhanahu Wa Ta'ala ሐጃቸውን ይቀበላቸው። እውነትም ሐጅ ገንዘብ ሳይሆን ሐጅ መጠራት ነው። ሐጅ የአላህ ጥሪ ነው የሚባለው ለዚህ ነውና አላህ Subhanahu Wa Ta'ala እኛን የሚጥራን አላህ Subhanahu Wa Ta'ala ለኛም አቅሙን ሰጥቶን ሐጅ የምናደርግ ያርገን ነው ማለት ፈልገው። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። እንግዲህ ይሄ ቪዲዮ ጆዲ ራጋ ሙስሊም ነች እንደ ግራ አጋብቶናል። እስቲ ቪዲዮውን እንመልከትና ከዛ ራሳችን ሐሳብ አስተያየት እንሰጥበታለን።
لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ጌታችን አቤት ብለን መተናል። ጌታችን አቤት ብለን መተናል። ደጋግመን ስምህን እያነሳን ነው። ኢነል ሐምደ ወንዕመተ ለከ ወልሙልክ ምስጋናም እንዲሁም ጸጋም ንግስናም ያንተ ብቻ ነው። ላ ሸሪከ ለክ ላንተ አጋር የለህም ብቻ የሚባልበት ሌላ ነገር የማይወሳበት የአላህ ስም የአንዱ አምላክ ስም ብቻ የሚወሳበት የሚነሳበት የሐጅ ለሱ ብቻ ምስጋና የሚደርስበት እሱም ብቻ የሱ ብቻ ስም የሚነሳበት የሐጅ ስነ ስርዓት ነው። ሁላችሁም ከሐጃጆች ያደርጋችሁ ያደርገን። አላህ ሐጅን ይወፍቃችሁ። አመሰግናለሁ። ይህንን ቪዲዮ ያየ የተመለከተ ሁሉ ኮፕሊንግ ማድረግ እንዳይረሳ። ካላረጋችሁም አፉ ብለናችኋል። ቴንክ ዩ ሶ ማች። አወቃችኋት እንግዲህ እፎይና ሁሱ ውይይት ሊያደርጉ ሲሉ መሀል ላይ የገባች ስትል የነበረችው እሷ ነች። ኢምራን ወጣ ምናምን ስትል የነበረችውና ጸጉሯን ለቃ ምናምን ነው የምናውቃት እና ዛሬ ደግሞ በሂጃብ መጣች። ለበይከ አላህ እያለች ጭራሽ ትርጉሙን እየተናገረች ምናምንና ሙስሊም ኮለች ማሻአላ እጅግ በጣም ደስ ይላል። አልহামዱሊላህ ረብል ዓለሚን እንኳንም ሙስሊም ሆንሽ። ነገር ግን ሙስሊም ካልሆንሽ ደግሞ አላህ Subhanahu Wa Ta'ala ደግሞ ሂጃቡ እንዲህ በጣም ያምርብሻል። አላህ Subhanahu Wa Ta'ala እስልምናን ይወፍቅሽ ነው ማለት ፈልገው ሌላ ምንም ማለት አልፈልግም። ለማንኛውም ለዛሬ ጀላችሁ መጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ ቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።